ዩኤቪዎቹን ለማበልጸግ ለማሳደግ በኤአይ የሚሰሩ ለማድረግ አብሮ ፕሮጀክት መቅረጽ እና ለምሳሌ ኮማንድ ኮንትሮል ሲስተሙ እሱ ራሱ ተገዝቶ ነው የሚመጣው። ይሄ አብሮ መስራት ይቻላል። ትልቅ ፓኬጅ ነው። ኢንዱስትሪ ላይ ሮቦቲክ ሲስተም ስላላችሁ ኢንዱስትሪዎች ወደ ሮቦቲክ እየተቀየሩ ስላሉ ሮቦቲክ ዲቫይስ እየሰራችሁ የፕሮዳክሽን ላይኑ እንትን እንዲሆን ማድረግ ቀላል እንዲሆን ማድረግ ያስፈልጋል። መረጃ በጣም ኢምፖርታንት ነው። ስራ ይፈልጋል። እዛ ሌቨል 2 እና ሪፈራል ሆስፒታሎቹ ላይ ብትሰሩ ምክንያቱም ራሱ ሕክምና ወደ ኤአይ የተቀየረ ስለሆነ ማሽኖቻችን ኤአይ ናቸው መሆን ያለባቸው። ከአሁን በኋላ የሚኖሩን ማሽኖች ኤአይ መሆን አለባቸው። አዳዲስ ሆስፒታሎች እየተሰሩ ያለቁ ያሉ አሉ። የሕክምና መሳሪያ ይፈልጋሉ። ምን አይነት ሕክምና መሳሪያ ከኤአይ ጋር ምን እንትን ይኖረዋል የሚል ነገር እየታየ አብሮ ከተሰራ ብዙ ነገር ከዚህ ይገኛል። ሜንተናንሱ ከትራዲሽናል መውጣት አለበት። የሲሙሌሽን ዲማንዱ ከፍተኛ ነው። ስልጠና ማለት ነው። ኮሌጆች ወደ 8 ኮሌጆች አሉ። አንድ ዩኒቨርሲቲ 8 ኮሌጆች እና ወደ 6 ቤዚክ ትሬኒንግ ማዕከሎች አሉ እና ሁሉም ሲሙሌተር ይፈልጋሉ። እዛ ከስልጠና ዋና መምሪያ ጋር እዛ መስራት ይጠይቃል። በተለይ በሪል ታይም ሳይበር አታክን መከላከል ይቻላል። ፕላስ ደግሞ ማጥቃትን ብንፈልግ እነዚህ የአውቶኖመስ ድሮን ብዙ ሶርሶችን በመጠቀም የኦፕን ሶርሶችን በመጠቀም ይህንን የሳይበር ኦፕሬሽኑን ኢንተለጀንስ ኤአይ ኢንተለጀንስ ቤዝድ ወይም ኤአይ ኢኔብልድ ሶሉሽን በመጠቀም ብዙ ስራዎችን መስራት ይቻላል እና ይህም በተለይ ከሳይበር ዲፓርትመንቱ ጋር በርካታ ስራዎችን ብንሰራ መከላከያን ብዙ ነገር ማገዝ ይቻላል። በኢንፎርሜሽን ማገዝ ይቻላል፣ በመከላከል በኩልም ማገዝ ይቻላል ማለት ነው። ምክንያቱም ከዚህ በፊት ብዙ ሌየሮች አሉት። ለማየትም ለመወሰንም ጊዜ የሚወስድበት ነገሮች አሉ። አሁን ሪል ታይም ስለምናይ ያየነውም ደግሞ ትክክለኛ መረጃ ስለሚሆን ወዲያውኑ አታክ ለማድረግም ስለሚያገለግለን በጣም ፈጣኝ ነው የምንወስደው። በተለይ አታኮች ይሄንን በኤአይ ብንጠቀም ፕሮሰሱ በጣም ፈጣኝ ስለሆነ ብዙ እድሎችን እናገኛለን ማለት ነው። ሌላው ሰፊ ነው። መከላከያ ሀገር ነው እንደሚባለው። ማቴሪያሉም የሰው ሪሶርሱም ሀገር ነው፣ ማቴሪያሉም ሀገር ነው፣ የምንጠቀመው ሀገር ነው። በጣም ብዙ አንደኛ ቦታ ሎኬሽኑ ተበታትኖ ነው ያለው። ሁለተኛ ብዙ ነው። ያንን አስታውሰው ፕሪዲክት ሜንተናንስ ቀድሜን ኤአይ ካልተጠቀምነው በስተቀር ይህንን የበዙ መሳሪያዎችን ቶሎ ብለን ለመወሰን ያስችለናል ማለት ነው ኤአይን ከተጠቀምን። ምክንያቱም እነዚህ ሁሉ አንድ በአንድ ሄልዝነቱን ወይም ደግሞ ማነው ጊዜው የደረሰበት ለጥገና በየትኛው ወር ነው የሚለው ነገር በደንብ ማሳየት የሚችል ሲስተም ኤአይ በጣም በርካታ ሶሉሽን እየሰጠን ያለን